ክረምት ለፍጥረታት ፍካት የሚሆንበት የልምላሜ የውበት የመረስረስ ወቅት ነው። ትናንት በጋ በልቶት ለማየት የማይመች መልክዓ ምድር አረንጓዴ ለብሶ ቢያዩት የሚያሳሳ የአይን ምግብ ለአእምሮም ሰላምን የሚሆንበት ወቅት። ትናንት የጫማ ሶል ይልጥ የነበረው ደረቅ መሬት ዛሬ በዝናብ ጠግቦ ሲረገጥ ለጫማ ተሸንፎ ቦታ የሚለቅበት ምድር ሙላቷን በምንጮቿ በሳሮቿ በዛፎች ውብ አረንጓዴ መልክ የምትገልጽበት የውበት ወር ነው ክረምት። ለብዙዎቻችን የመዝናናት ለባለ ወቅቱ ደግሞ የሥራ ነው። እንደውም ትዝታችንን እንዲህም ጽፈንበታል። እንዲህም ደግሞ አስቂኝ ገጠመኝ ጋር የገጠምንበትም ነው። በክረምቱ መግቢያ በወርሃ ሰኔ መጠናቀቂያም የአማራ ባህል ኪነ ጥበብና ዝክረ ታሪክ ማዕከል ክረምትን በተዝናኖት ለመቀበል ለወደዱ የአማራ ለዛ ሲል ወርሃዊ የኪነ ጥበብ ድግሱን እንዲህ እንካችሁ ብሏል። ሳሚኝ መኖር እንዲያሳሳኝ ሕይወት እንዲያጓጓኝ እቅፍ አድርገሽ ሳሚኝ። የሰው ዓይን አትፍሪ በከንፈርሽ ዳብሽኝ ግድ የለሽም ሳሚኝ። ሰው እንደው ይበለን ሰው እንደው ይበለን አፈርና አፈሩ ቁሞ ተሳሳመ። በፍቅሩ አበደች በፍቅሩ አሰጠመ። ይበል ግድ የለኝም ሰው ሐሜትን እንጂ አንቺን አይሰጠኝም። ይልቅ ሳሚኝ ጉንጨን ከናፈሬን ሳማርጊኝ ደጋግመሽ ሞቸኳን ስቀድምሽ ከላይኛው ዓለም ቦታ እንዲይዝልሽ። ምን አይነት ውበት ነው ይህ አሁን የማየው አሁን የምሰማው አሁን የማሸተው። ወይ አንቺ ባህር ዳር የአባይ የጣና ዳር ጽድት ያለች ገነት ጸጥ ያለ ውበት። የሰው አይኖ ሲራብ አረንጓዴ ምግብ ጆሮም ሲጠማ የአዕዋፍን ዜማ። መሄድ ነው ባህር ዳር ቁጭ ማለት ጣና ዳር በዘንባባዎች ሰልፍ ታጅቦ በማለፍ በውሃ ተራጭቶ በአበባ ተማቶ ንጹሕ አየር ስቦ አእምሮን ሰብስቦ መመለስ ረክቶ ውበት በአይን በልቶ። ትዝ ይልሻል አይደል ጨረቃ ድንቡልቃ ካጸው ቤት ገባች አውቃ በሚል የልጅ ፍቅር ጎጇችን ቀልሰን ተቃቅፈን ስንስቅ አድገን ሳናበቃ በፍቅር ስንወድቅ። ትዝ ይልሻል አይደል እኔን ሲነኩብሽ እንዴት እንደምትሆኝ አንቺን ሲነኩብኝ ምን እንደሚያደርገኝ። ትዝ ይልሻል አይደል የቃቃ ጨዋታ የሞኝነት ፍቅር ዘመን ላይሻገር አብሮን ላይዘልቅ ነገር ጀንበር ሳትዘቀዝቅ ሰዓቱ ሳይመሻሽ አቤት ይዘን ጊዜ ከስንቱ ተጣላው ከስንቱ ተጣላሽ። ትዝ ይልሻል አይደል በመስኩ እንኳን ሳትወርጅ ሳላይሽ ካደርኩኝ ንጋት በውል ሳይሆን ከጀንበሯ በፊት በርሽ ነው የሚገኝ።
አንቺም እንደዛው ነሽ። የልጅነት ፍቅር ስሱ ልቦናችን ተቀባይ ነበርነ። አንቺም የኔን እኔም ያንቺን ትዝ ይልሻል አይደል? ያ ያምበው ጎረምሳ ስስቴን ሕይወቴን ነጥቆ ሊወስድብኝ እጀል ለፍጥኝ ወደ ኋላ ሲያስረኝ የእምባሽ ዘለላ በጉንጭሽ ላይ ሲወርድ አንቺን ሲፈትንሽ እኔን ሲያንገዳግድ ምንድን ነበር ያልሽው? ምንድን ነበር ያልሽው? ሰማይ ወምድረኒ ቀላያት ይዋጡኝ በቃ እሱም ፍታና እንካኔ ንሰረኝ። አምባሩን ቢገዛ ስለሚወደኝ ነው፣ ወደሱ የመጣው ስለማፈቅረው ነው። እባክህ ወንድሜ ስስቴን ፍታልኝ፣ ማሰር ካሻ ደግሞ እንካኔ ንሰረኝ፣ እንደፈለግክ አድርገኝ። እንዲያ ነበር ያልሽው። ትዝ ይልሻል አይደል? ትዝ ይልሻል አይደል? አባትሽ ያለበው የግሬራ ወተት አባትሽ ያለበው የግሬራ ወተት መስኩ ላይ ሲደፋኛ ስንጓተት ትዝ ይልሻል አይደል? የተርቲሙ ቡና ለእናንተ ደርሷችሁ አንቺና እህትሽ ተረኛ ልጠሩ እኛ ቤት መጣችሁ። እኔና አንቺ ሆነን በፍቅር ስንከንፍ መልእክቱ እንኳን ሳይደርስ ጧቱ ለቀን ሲያልፍ ለምን በሚል ቅጣት አንቺን ሲገርፉብኝ ትዝ ይልሻል አይደል? ምንድን እንዳረገኝ የአራተኛ ጣትሽ ቃል ኪዳን ቀለበት ምልክት ነበረው በልጅነታችን ሳር ያሰርኩበት ትዝ ይልሻል አይደል? መስኩ ምስክር ነው ወንዙ አጋቢያችን፣ ዋርካው ዳስ ነበር እረኞች ሚዜያችን። አንቺ ሙሽራዬ እኔም አባወራሽ እንዲያ ነበር ያልነው ያኔ ትዝ ካለሽ። ግና ምን ያረጋል የልጅነት ፍቅር የልጅነት ነገር ጨዋታው ፈረሰ፣ ዳቦ ተቆረሰ፣ ሆነና ነገሩ ሆነና መዝሙሩ። እናትና አባትሽ አንቺን ከኔ ነጥቀው ለላ ሰው ዳሩ። ይሄው ሰርጓ ሆነ እንግዳ ተጠርቶ ድግሱ ደመቀ፣ የኔና የሷ ነገር አለቀ ደቀቀ። የሚገርመው እናትና አባቷም ግፋቸው ሳያንሰኝ መልእክተኛ ልከው ላጃቢነት ጠሩኝ። ሚዜው እልል አለ ጨፈረ ዳንኪራ፣ የኔ እየጨለመ የሷ ቤት ሲባራ። አይገርምም? የምወዳትን ልጅ ከሰው መሃል ቁሜ እልል ብዬ ዳርኳት። የምወዳትን ልጅ ከሰው መሃል ቁሜ እልል ብዬ ዳርኳት። እሷማ ልክ ናት። እኔስ እስከ ዛሬ ከሳር አምባር በቀር ወርቁ መች ሰጠዋት? ፕሮግራም ዘለግ ላሉ ወራት አውቀዋለሁ። ከዓመትም በፊት ጀምሮ ብዙ ፕሮግራሞችንም ገብቼ መታደም እድል ነበረኝ። አማራ የሚሸቱ የአማራን ወዝ፣ የአማራን ባህል፣ የአማራን እሴት፣ ማንነት፣ የገጠሩ አካባቢ የማህበረሰባችን ያኗኗር ዘዬ ጭምር መድረክ ላይ ቁልጭ አድርጎ የሚያሳይ በተለይ የገጠሩ አካባቢ ላላደጉ እዛም ላልኖሩ ማህበረሰቦች እጅግ በጣም ትልቅ የኪነ ጥበብ ትምህርት ቤት እንደሆነ ነው የምቆጥረው። በጣም ቆንጆ ነው። አሪፍ ነው። በጣም አሪፍ ነበር። ሞር ከባለፈው ራሱ አሁን ዛሬ በጣም ያምራል። ሙዚቃው
በአብሶ ቲያትሩ እንትኗ ደስ ትላለች በጣም ትወነው በጣም አሪፍ ነው። አማራ ለዛ ፕሮግራም ወራዊ ፕሮግራም ነው፣ የኪነ ጥበብ ምሽት ነው። በዚህ ፕሮግራም ውስጥ የተለያዩ ፓኬጆች አሉ። ለምሳሌ ምጥን ተውኔቶች ይቀርባሉ፣ የሙዚቃ ስራዎች ይቀርባሉ፣ ግጥሞች ይቀርባሉ። ቆንጆ ነበር። ዛሬ ደግሞ ትንሽ ለየት የሚያደርገው እንትን ነበረ፣ ጭውውት ነበረው። ከዛ ውስጥ ደግሞ እኔ ተሳትፍ ያለው አይዞሽ እናቴ በቅርቡ የክብር መጎናጸፊያ ትጎናጸፊያለሽ። ወንዞችም ይጠራሉ፣ አደዩም ይፈካል። አይዞሽ አይዞሽ እናቴ። ምንድን ነው? ወይኔ ድርሻችን ስሚኝ፣ በዛ የያዝሽ ፎሎወሮችሽ ካሉሽ ንቅንቅ አይልልሽም። ይህ የራስ ስራ አይ መነካሽ እህቴ፣ ላምባሩ አለበት ይባል አባባል ምን መሰለሽ፣ አሁን ማህበራዊ ሚዲያ ተከታዮችሽ ምን እንደሚፈልጉ ጠንቅቀሽ ማወቅ አለብሽ። ምን ነካሽ? አለበለዚያ እነዚህ በሚጢ ሚጢ የሰበሰብሻቸው ፎሎወሮችሽ አንፎሎ ነው የሚያደርጉሽ። አይመለከትም። አሁን ዞር በል ስራ። በፊት ላይ አሁን እንደዚህ ግጥሞች አሉ። ከዛ አንድ ሁለት ሙዚቃዎች ይቀርባሉ። ከዛ የመክፈቻ ንግግር ምናምን ነው። አሁን ለየት የሚያደርገው ጭውውቶች መተዋል። እኛ ኳይሮች መተናል። በየዕለቱ በየወሩ የሚካሄድ ፕሮግራም ከመሆኑ አንፃር በየወሩ አዳዲስ ነገሮችን እንመለከታለን። ከበፊት በነበረው ፎርማል የሚባሉ ትልልቅ የኪነ ጥበብ ስራዎች ነበሩ ከሙዚቃ ጀምሮ። አሁን ደግሞ ኦዲያንስን ታሳቢ ባደረገ አጫጭር ተውኔቶችም ጭምር የተካተቱበት አሰልቺ ከሆኑ የግጥም ስራዎች ተላቀው ፕሮግራሙን ውብ ወደ ማድረግ የተመረጡ ስራዎችና ለኦዲየንሱ ቢቀርቡ ትርፋማ ይሆናሉ፣ ሚዛን ደፋሉ የተባሉ ስራዎች ተመርጦ የሚቀርቡበት እድል እሱን እየተመለከትን ነው። አሁን እኮ ሰው የሚፈልገው ተገነባ ከምትዩ ረስ ተወለደ ከምትዩ ሞተ አደገ ከምትዩ ተወለደ ምትሉ ይፈልግ አይ ይመለከት። አሁን ዞር በል ስራ። ምን ነግቶሻል አንቺ? ምንሽ ማክሰኝ ተቃርነ ለገንዘብ አይደለም እንደምሰል አላደርገውም። ይሄ 12ኛ ፕሮግራማችን ነው ማለት ነው። አዳዲስ ወጣቶችን በዚህ በሙያው ጭላንጭል ያላቸውን ልጆች ወደዚህ እያስጠጋን ሰፋ እንዲል አይናቸው አመለካከታቸው በዚህ በኪነ ጥበቡ ላይ አንድ እርምጃ እንዲሻገሩ ትልቅ የማነቃቂያ አንዱ ዘዴያችን ይሄ የአማራ ለዛ የኪነ ጥበብ ምሽት ፕሮግራም ነው ማለት ነው። ኪነ ጥበብ ከውስጥም የሚመነጭ ነው ከፍላጎትም ጨምሮ በግብዣ የሚካሄድም ነው። እንዲሁ በጥሪ ብቻ የምታደርገው ሳይሆን በግብዣ ወዳጅን፣ ቤተሰብን፣ ፍቅረኛን፣ ባለቤትን፣ ልጆችን እንዲሁም ደግሞ የስራ ባልደረባን አጋርን ይዘህ መጥተህ ጆይ ልታደርግበት የምትችል የምትዝናናበት ጥሩ ጊዜ የምታሳልፍበት ከማየት ብቻ ሳይሆን ከነሱም ጋር በሚኖር ጊዜ ጥሩ ጊዜ የምታሳልፍበት አይረሴ ጊዜ የምታሳልፍበት ጊዜ ከመሆኑ አንፃር ብዙዎች ይጠቀሙበታል ብዬ አስባለሁ። ያው እንደዚህ እየተገባበዛችሁ ነው። የትንፍጭው ዱቄቱን አምጪው። አይመለከትም። እኔ በምለቀው ነገር የጥፋት ምክንያት ሆን አልፈልግም። ሁለታችሁ እንደኛ አይነቶች መጪ አማተሮች ሲመጡ ለነሱ እድል እየሰጠ ነው። ከዚህም አልፎ ለኛም ራሱ መታያ መድረካችን ነው ከምንም በላይ ማለት ነው። እንደ መጀመሪያ የሚሰራንበት ቤታችን ይሄ ነው፣ ያሳየንም ቤታችን ይሄ ነው። ልክ እንደኛ ለሌላ ልጆችም መታያ ይሆናል ማለት ነው። ለክረምት እጅግ በጣም ምቹ የመዝናኛ ወቅትም ነው። እነዚህን 3 ወራት በእንደዚህ አይነት ፕሮግራም ማሳለፋቸው ትልቅ ነገር ነው። አእምሯቸውን ሪፍሬሽ አድርገው ወደ ተለያዩ ስራዎች ከመስከረም በኋላ የሚሄዱበት የሚዞሩበት ለአዲስ የስራ ስምሪት የሚዘጋጁበት ነው። አንቱታን ያተረፉ ጉምቱ የኪነ ጥበብ ሙያተኞች ያሉበት ትልቅ ቤት ነው። ስለዚህ እዚህ መጥተው ብዙ ልምዶችን ማግኘት የሚችሉበት ነው።
እንዴ ዜና ቤት ውስጥ ዜና አይዲያ ከማህበረሰቡ ነው ይባላል። ይሄማ ቆንጆ ታሪክ ነው። እኛን እንደገና እንደማስታረቅ ግጭታችን ለሚዲያ ፍጆታ ልታውሉ ካፕሎ ነው የሚመጡ ምታያቸዋሉ። ልጆችን በግራና በቀኝ አቅፎ ደግፎ የሚመጣ አባት የሚመጡ እናቶችን ታያለ። ብዙ ነገር አለ እዚህ ስትገባና ያው ስታይ ሁሌም አዳዲስ ነገሮችን ታያለ። ኪነት አይደለ ትላልቅ ሰዎች ሊመጡ ይችላሉ፣ ህፃናቶች ሊመጡ ይችላሉ ምናምን። አንደኛ እየተዝናኑ፣ ሁለተኛ እውቀትን ይጨብጣሉ። ከዚህ በተጨማሪ እኛም እንደዚህ እናደርግ ብለው እንዲነሳሱና በቀጣይ እነሱም አርት ውስጥ እንዲገቡ ያግዛቸዋል ብዬ አስባለሁ። ከደም ስር ተሳስሮ ቀለምሽ እስኪሆን ቀለሜ ታትመሻልና ልቤ ላይ ልጥራሽ ደጋግሜ ማናለን ምዬን እያለ ስምሽን የማይጠራ ናፍቆት በልቡ ላይ በርትቶ ቤቱን እየሰራ ከግዝም ቃል ይወጣል ካላራይ ምን ይገናለ የእዝል ዜማ ተቀኝቶ ናፍቆት ፍቅርሽን ካዘለ የእኛ እንጂ የኔን አያውቅም በርትቶ ሰው ከሞላለ ይሄው ነው ወግ መገለጫሽ ኢትዮጵያ የተባለለት ይሄው ነው ወግ መገለጫሽ ኢትዮጵያ የተባለለት። መድረክ ተዘጋጅቶ ያለ ተመልካች በጣም ያስጠላል። ተመልካች ሲኖር ነው ላንተም በቃ የወደፊት እንትን የሚዳብርልህ ምናምን ተመልካች ሲኖር ነው። በቅርብ ወዘም መድረክ ሆኖ እሱም ዝም ቄሱም ዝም ነው የሚሆነው። ኦዲየንስ አለመብዛቱ ልውረድ እንዴ ሳልሰራ ልውረድ እንዴ የምትለው ነገር አለ። ምክንያቱም የሆነ ስራ ስታቀርብ ኦዲየንስ ሙልት ሲል ነው የሆነ ነገሩ ደስ የሚለው ሰፍ ለምታቀርበው ማለት ነው። ኦዲየንስ ሳይኖር ደግሞ የሆነ በቃ ተሎ ሰርቼ ልውረድ ነው እንጂ የሚሰማ እቆያለሁ የሚል እንትኑ አይኖርም። ከፊት ላይ በነበረው ኦዲየንስ ልክ አይደለም ያለ ነው። ሙሉ ዓለም ባህል ማዕከል ሞልቶ በጥሩ የህዝብ ታዳሚነት ተመልካችነት የተመለከትናቸው ብዙ የአማራ ለዛ ፕሮግራሞች አሉ። አሁን ግን የኦዲየንስ እጥረትን ተመልክቻለሁ። ልጅ ብርነት ወይ መርካው ዘመን ተሻጋሪ አትሁን። በትንሽ ፍራንክ ተደልለ ከማቀራረብ ይልቅ የሚያረቅ ስንቋጥ አንተስ ቢሆን ልጅ ሰላምን ከመዘመር ይልቅ ወንድምን ከወንድም የሚያጋዝ ዜማ ፈጥራ በሰሞነኛ ጭብጫቦ ተደልለ ዘመን የማይሻገር ዜማ ጊዜ እንገድላል። አንተስ ቢሆን ልጅ ተከታዮች ምን ፈልገው ነው እኔ የምለቀውን ነገር የሚያራግቡት? ለምን ዓላማ ሊያውሉት ነው አትልም? ስራ ቢከፋ ቆም ብለህ አታስብ? ክረምት በርካታ ነገሮች አሉ። ልጆች ወይም ደግሞ ተደራሲያን ተመልካቾች እንዲዝናኑ ብቻ ሳይሆን አዳዲስ ትውልድ የምንፈጥርበትም ወር ነው። 2 ወር ማለት ነው። በዚህ በኪነ ጥበቡ መስክ አሁን ሐምሌ ላይ ብትመጣ ይሄ ግቢ ፋብሪካ ነው የሚመስለው። በዚህ በኩል ሙዚቃ አለ፣ በዚህ በኩል ቲያትር አለ፣ በዚህ በኩል የእስክስታና የሙዚቃ ልምምዶች አሉ። በተለያየ ዘርፎች ስልጠና እንሰጣለን 2 ወር ከመዝናናት ባሻገር ማለት ነው። ለመዝናናት ደግሞ እንግዲህ ያው በዘውትር አሁን በቅርብ አዲስ የህፃናት ቲያትር ከፍተናል። እሱ ለህፃናቶች እንግዲህ ረፍትም ስለሆኑ የጎተራው ጠባቂዎች የሚል አዲስ የህፃናት ቲያትር ተከፍቷል። ኢንዛታ ቲያትርን ጎንደርና በአዲስ አበባ ለማሳየት ያው እቅድ ተይዟል። 2 ወር በጥሩ ሁኔታ እናሳልፋለን ብለን እናስባለን። ስልጠናው እንደጨረሰ ትልቅ መድረክ ይዘጋጃል። በሰልጣኞቹ የሚዘጋጅ እንትን አለ ትወና። ሰልጣኞቹ ከዛ ተመልምሎ ምናምን ይሰራል። በስተመጨረሻ እናንተ እኮ ጥበበኞች ናችሁ። በጥበብ ሀገርን ማሻገር፣ ሰላምን ማስፈን፣ ገበያን ማረጋጋት ትችላላችሁ። አንድ ወታደር አንድ ጥይት ቢተኩስ አንድ ሰው ሊገድል ይችላል። እናንተ ግን በአንድ ብር አገርን ማዳንም አገርን መግደልም ትችላላችሁ። እባካችሁ እባካችሁ ልጆቼ እባካችሁ በመተሳሰብ በመደማመጥ ምህዳሩን አስፉት። ተነሱ ልጆቼ፣ አሁንም አረፈደ። እንዴ ወንድሞቼ እስካሁን ላይ ነበር። የምንሽ ልጃችን ዓለም ሁሉ ይቶታል። እስኪ
ምን ያክል ልጁ ታይቷል እንዴ? ኧረ ተመልከቱ 1.5 ቪው አግኝተናል እኮ 1.5 ቪው። ኮሜንት አዎ ሁላችሁም በተሰማራችሁበት ዘርፍ ለሰላም ብትሰሩ ሀገራችን ከገባችበት ውጥንቅጥ መውጣት ትችላለች ይላል። እውነት ነው። እና ታዲያ ምን እናደርግ? ምን እናድርግ ያስፈልገዋል? ሁላችንም በተሰማራንበት መስክ ለሰላምና ለሀገራችን ጠንክረን ወደፊት እንስራ አይሻልም? ስለዚህ በቃ ስራ ጀምረናል። ጀምረናል፣ ስራ ጀምረናል። ከእንግዲህማ ማን ይመልሰናል? ጀምረናል፣ ስራ ጀምረናል። ከእንግዲህማ ማን ይመልሰናል? ጀምረናል